ዶች መራቢያ ካላችሁ ከዚህ ጋር ወደዚህ መቀየር ትፈልጋላችሁ? ግድያ ሙከራ ነው እንዴ? ዋይ ጉድ! ድንግልና እንዴ ነው በህክምና የሚመለሰው ብላችሁ በጠይቃችሁ መሰረት ማለት ነው። ይሄን ብቻ 5 አመቱን ብታስተምሩ ደስ ይለኛል። ዋይ ጉድ! የመራቢያ ክፍል አልቆም ብሎ ተቸግሯል። እንኳን አልቆም ያለ የሞተንም የመቀስቀስ ኃይል ያለው ነው። ዋይ ጉድ! እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። የዓለም ሎሬት ጃኒ ዋይ ጉድ! ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተቋቁለን እኛም ከቪዲዮዎቻችን ጎን ለጎን አለን። ዛሬ በአዳዲስና ባበዱ ቪዲዮዎቻችን ከች አሳብለናል። ሀሳብ አስተያየቶችን እንቀበላለን። ቅድመ ክፍያ ግዴታ እንደሆነ ይታወቃል። የሰብስክራይብ በተኗን ነሃ ታረጉ ነከር በትብላችሁ የደወል ምልክቷን ነሃ ትታደርጉ፣ ምክንያቱም ኖቲፊኬሽን እንዲደርሳችሁ በየቀኑ የሚለቀቀው ቪዲዮ። ከዛ በኋላ ከርበት ትሉና የላይክ ምልክቷን ዋናውን ቦነስ ነሃ ስታደርጉ ልቤ በደስታ ይብላ ትመለሳለች ማለት ነው። ማስታወቂያ ማሰራ ለምትፈልጉ የትኛውም ድርጅቶች በራችን ክፍት ነው። ከስር በማስቀምጥላችሁ የሶሻል ሚዲያ ሊንኮቻችን እየገባችሁ ተሞዬ የኛ ጠንበለል ማስታወቂያ ስራለን ብትሉኝ አዬ ያ ሰላም ተቀባይ ነኝ። ይሄን ቪዲዮ ቀሽረና ቀመመን የምናቀርብላችሁ እኔ ወንድማችሁ ተሙ ንጉሴ ከዚህ ዝግባ ራስ ጋር አሁንም ቆመተኛል አይደል? እንዳይረሳ ቪዲዮ ላይክ እያደረግን ወደ ቪዲዮ። ዶች ብልታችሁን ወይም መራቢያ ካላችሁ ከዚህ ጋር ወደዚህ መቀየር ትፈልጋላችሁ? ገሴ ምን ሆናል? ይሄ ግድያ ሙከራ ነው እንዴ? ለፍቅረኛሽ ብትሆኚ ማለት ነው ይሄን አመጋገብ እስከዛሬ መስራት እንዳለብሽ ታውቂያለሽ? አስቡት አሁን ይሄ ኖሮኝ መንገድ ላይ እንዲህ ያልኩ ብሄር ሰው እኮ አንተ ምን ሆነ ነው? ከምሰሶ መለስ ያለ እኮ ነው ወይ እንደ ድሮት ፎቶ ማስቀመጫ እንደ ፍሬም እንዲደገፍ እንድንልበት ነው። ይሄ ቢኖረኝማ እንደው መንገድ ድንገት ደክሞኝ ሲሄድ እንዲደገፍ ነው ነው ወደፊት ለባልሽ ይሄን ካላበላሹ ይሄ አይምሮ ነው የሚነካው። ተው ገስ ጓደኛዬ ነህ አውቃለሁ፣ ግን ይሄ እኔ አልመክርም። ይሄ ለመራቢያነት አይሆንም ወንድሜ። በአዲሱ ትሬንድ በጌሾ ወቀጥ በርበሬ ነው እንደተባለው ማለት ነው። ለሱ ነው እንጂ የሚጠቅመው ይሄ ለመራቢያነት የሰው እንደው ጨጓራ ከኩላሊት ጋር ነው የምደባልቀው። ይሄ ምን ሆነ ነው? ነፍስ ማጥፋት ሙከራ አረከው ጨርሰ። ማን ነው ስምሽ? ስመኝ ገብሩ። ማን ነው ስመኝ ገብሩ? ስምሽን ብቻ እያሳየሽን በ እሺ ይሄው መጣልኝ። ይሄው መጣ ያዘው። እሱ ነው የዝምታ አባራሪ የመዝሙሮቼ ባለቤት። እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት። የሰላሞቼ እመቤት እንዴ! እሱ ነው አይኑ ውስጥ ጣት አለ ይጫወተኛል፣ ጣት ውስጥ አይን አለ ያባብለኛል። ጣት ውስጥ አይን አለ ያባብል። ይሄ ትወና አይደለም፣ ይሄ ግጥም ነው። ጨዋ ግጥም ነው እንጂ ታይ እንጂ ያለምሮ ጃኒ። ኧረ ግን ለጥበብ ያለሽን እንትን ሳላደንቀላት። ይሄ በፊት የተቀረጸ ቪዲዮ ነው፣ ግን አላለፍሽም። ጣት ውስጥ አይን አለ፣ አይኑ ውስጥ ጣት አለ ያጫውተኛል። ማጫወት ስትይ ግን አሁን ያለሽበትን ደረጃ በደስ ብሎኛል። አሁን ያለሽበት ደረጃ የምር የልፋትሽ ውጤት ነው። ማንም ሰው ሳይለፋ ጥሩ ቦታ ላይ መድረስ አይችልም። የዓለም ሎሬት ጃኒ ጃለኔ ነበረ። ስመኝ ነው ስመኝ ገብሩ እንዴ ነው ጃኒ? በምን አፕሮክሲሜትድ ነው ጃኒ ያርገሽ ያመጣሽው? በፊት ጃለኔ ነበረ ሲባል የነበረው ጃለኔን ወደ ጃኒ ያመጣች። ይመችሽ ግን አቦ። ድንግልና እንዴ ነው በህክምና የሚመለሰው ብላችሁ በጠይቃችሁ መሰረት ማለት ነው። ድንግልና አይደለም ባይደው የምንመልሰው ሃይመን ነው። ሃይመን ደግሞ ማለት የማህፀንን በር የምትሸፍን ስስ ስጋ ናት። ስለዚህ እዚህ ስጋ ላይ ማለት ነው ጉዳት ከደረሰባት በግንኙነት ሊሆን ይችላል፣ በሜንስትራል ካፕ፣ በቴምፖን በተለያየ ጉዳት ከደረሰባት ጀስት እንደማንኛውም ስስ ስጋ ጉዳት ሲደርስበት ማያያዝና መስፋት ከዛ የማህፀንን በር ማጥበብ እንደዛ አይነት ነው እንዴ? ምን ይባላል? ሃይመኖፕላስቲ ይባላል። ስለዚህ ህክምና ማወቅ ያለባችሁ ነገር ደግሞ ምንድነው? አንደኛ ህመም የለውም፣ ምክንያቱም በማደንዘዣ ነው የሚሰራው፣ ሎካል አንስቴዣ ነው የሚሰራው። በተጨማሪ በዛኛው ቀን ነው ወደ ቤት የሚሄደው፣ የሚያሳድር አይነት ህክምና አይደለም። በሁለተኛው ቀን ምናምን ኖርማል ወደ አክቲቪቲ መመለስ ይቻላል። እቺኛው ፕሮሲጀር ደግሞ እስክትድን ያቺኛው ቁስል እስክትድን ከ6 ሳምንት እስከ 8 ሳምንት ቢፈጅ ነው እና ደግሞ በየሰው ይለያያል። የሚሰራው ህክምና ይለያያል። ሊሰራለት የማይችል ሰው ሊኖር ይችላል። ህክምናውን ማግኘትም በጣም ቀላል ነው። ስለዚህ ሌላ ጥያቄ ካላችሁ ኮሜንት ሴክሽን ላይ አሳውቁኝና አልገባክ እዩ። እኔ ስልሽ እንትኑ እኮ አስተምሮቱ ምናምን ጥሩ ነው። በተለይ ስለ ጤና ላይ ባለ እንትን በጣም ነው ደስ የሚለኝ። ግን ሊስትሮ በሉት በቃ ስውር ነው። ጠቅጠቅ ነው የምትሰፉት። መቼስ ጠቅጠቅ አይሆንም። ጠቅጠቅ እንደው ስፌቱ ይታያል። አስባችሁታል? ወስፌና ጅማት አስበዋል። አይዋለ አድለ እኔ እንደውም ዶክተር መሆን እፈልጋለሁ። ምን ማድረግ እንዳለብኝ ንገሩኝ። ዘላለሜን አልፈልግም። የዚህ ስፔሻሊስት የራሱ ሌላ ከተቀላቀለ አልማርም። ይሄን ብቻ 5 አመቱን ብታስተምሩኝ ደስ ይለኛል። how to recognize this organization የተማሪ የለም አስተምሩን። አይምሮዬ ክፍት ነው። በዚህ ሰዓት ንቁ ነኝ። መማር እፈልጋለሁ። ለዶክተሮች ሜንሽን አድርጉልኝ። ብዙ የተሳሳትኳቸው ስህተቶች አሉ። እንዲህ አይነት ኋላ ቀር አስተሳሰብ ማሰብ አልፈልግም። ዳይ ወደ ሰፊው ወደ አስተምሮቱ ከዛ ተምሬ እኔ እንደውም ስፔሻሊስት አረግ ኦቨር ነው ሁላ ሳልመጣ አልቀርም። አያችሁ አይደለ? እኛ ጋር ሲሆን ጎጂ ባህል
ባህላዊ ድርጊት ነው ማሰፋት ምናምን ትላላችሁ። ከፈረንጆች ምናምን ሲመጣ ዘለሽ አንደኛ ላይ ቀድመሽ ፊት አውራሪ አንቺ ነሽ። ማሰፋቱ አሪፍ ነው። ገዛስ ይህን ቪዲዮ ሳቁበት፣ ተዝናኑበት፣ ፈታ በሉበት፣ ተማሩበት ብሎ ስፖንሰር ያደረገላችሁ ቴምር ሪል ስቴት ነው። ከዚህ በፊት በመሃል ፒያሳ አድዋ ሙዚየም ፊት ለፊት ከግዙፉ መኪና ማቆሚያ ተርሚናል አጠገብ በቀን በሺዎች ሊጎበኙት የሚችሉት ዘመናዊ የንግድ ሱቆችን ከግራውንድ ፍሎር እስከ 5ኛ ፍሎር በ900,000 ቅድመ ክፍያ ጀምሮ ከ3.9 እስከ 10 ሚሊዮን ሙሉ ክፍያ የግልዎት ማድረግ ይችላሉ። እንዲሁም እውነተኛ የ35% ቅናሽ በተደረገላቸው ሳይቶቻችን በአያት በ4.9 ሙሉ ክፍያ ባለ 2 መኝታ 87 ካሬ ጀምሮ ማግኘት ይችላሉ። በመሃል ከተማ ፒያሳ ከባለ 1 እስከ ባለ 3 መኝታ በ10% ቅድመ ክፍያ ብቻ። ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። የመራቢያ ክፍል አልቆም ብሎ ተቸግሯል። ይኸውልህ ቴምራን ይዤልህ መጥቻለሁ። እንኳን አልቆም ያለ የሞተንም የመቀስቀስ ኃይል ያለው ነው። ከማር ከቀረፋና ከቡና የተሰራ ሲሆን ምንም አይነት የጎንዮሽ ጉዳት የለውም። ይህንን አንድ ፍሬ ተጠቅመ ለ48 ሰዓት ያክል ድረስ አንተን የሚችልህ የለም። እንዴ እኔ እኮ ግራ ገባኝ። ሁሉም ስፔሻሊስቱን እዛ ላይ የሚሰራው ነገር እኮ ነው። ቅድም ለባልሽ ይሄንን ካላበላሽው እንትንህ እንዲያክል ምናምን እያላችሁ ምንድነው ያመጣችሁብን ነገር? ወንድም ይሄ ነገር ኤአይ ነው ወይስ የምር ልጅቷ እያወራች ነው? ለ48 ሰዓት ማንም አይችልም። ትግል ነው እንዴት የያዘው? ጦርነት እኮ አይደለም ነገሩ። በሁለት ሰዎች ድርድር የሚያልቅ ፊክስ መደረግ የሚችል ጉዳይ ነው። በእርግጥ በሕክምና እንትን የሚባል ነገር ሊሆን ይችላል። እንደ ሁኔታው ታዞልን እንትን ሊባል ይችላል፣ አይታወቅም። ይሄንን ውጣ 48 ሰዓት ጌሾ ማንም ሳይመጣ እሱስ ማንም ሳይመጣም ነውራን ባለጌ የወር የፀጉር ወጪ ብቻ ወደ 100,000 ገደማ ሆኗል። ባይዘው ምክንያቱም በየ10 ቀኑ አዳዲስ ፀጉር የተሰራው በሳምንት 3 ጊዜ ላሳያችሁ እየሞከርኩ ነው። ታውቃላችሁ እኔ ሁሌም አዲስ ፀጉር ማሳየትና መሰራት በጣም ነው የምወደው። እንግዲህ ዛሬም እንደፈረደብኝ አዲስ ፀጉር ልሰራ ነው። ይሄ 12 ኢንች ሆኖ ፒክሲ ከርሊ የሚባለው እንግዲህ ሁላችንም የምንወደው ፀጉር ነው። በረጅሙ በ20 እና በ18 በ16 የምናውቀውን እኔ ደግሞ አጭር ሆኖ ፀጉር የወደድኩት ልጅ ላይ እንግዲህ ይሄ ሉክ እንዲመጣ ነው ዛሬ ምሰሮች። እኔ የምለው የዘንድሮ ሴቶች እንደው ቅርታ አድርጉልኝና ማለት ነው ቁጥር ላይ ውስንነት አለባችሁ ማለት ነው። 100,000 እኮ 5 ዜሮ ነው ያለው። ዜሮ እኮ ጥቅም የሌለው ቁጥር በፊት ሲሆን ነው እንጂ ከቁጥር በኋላ ሲሆን በጣም ብዙ እኮ ነው። 100,000 ማለት ስንት አባወራ ማለት ነው? 100,000 ጭንቅላት ላይ ነው። እኔ ፋራ እየሆንን ነው። አንተ ብር ስለሌለን እኮ ነው። አታ ግልፍጥ ምን ሆናችሁ ነው? ካናላቸው እንደው ከዘባረቀ እንደው መታ አድርጉና መልሷቸው ወይ ባትሪያቸው ቀዝኑ እንዳይሆን። ይሄ እኮ ማለት የባጃጅ ክፍያ ግማሹ በሉት እኮ። ካጠፋው እንግዲህ ይቅርታ እኔ ያለዋጥ ብሎኝ ነው። ማስታወቂያም ከሆነ እኔ 100,000 ብር አውጥተው የሚሰሩ ውስን ስለሆኑ በየቤታቸው እያንኳኳሽ ብትነግራቸው ይሻላል። ምክንያቱም ኢትዮጵያ ውስጥ 100,000 ብር የሚያወጣው ውስን ሰው ነው። እንደዚህ አይነት እንኳን ድፍረት አላችሁ ብዬ አላስብም። ኮንትሮባንድ ብትጀምሩ ይሻላል። ይሄ እንደዚህ አይነት ድፍረት ቢኖራችሁ። ምን አልሽኝ? ማየ ወዴት ጠለጣችሁ ትሄዳላችሁ? እኛን ታውቂናለሽ? ምንድነን ግን ምንድነን? አላውቃችሁም። ዝም ብለሽ ነው የምትገለገይን? ማነው ስምሽ? አንቺ የኔ ቆንጆ ማነው ስምሽ? ተስፋዬ ደጉ ልጅ። ስለዚህ ቤት ምን አለ? ምን አለ? ወይኔ እኔ አፈርደም ልጆች አመሰግናለሁ። ልግባ? እሺ። ባለፈው እኮ መተን ቤታችሁ ማር በልተናል። አስታውስ? ኦሬሬሬሬ መች ነው ይሄንን ነገር ቢያመጣልን ፈጣሪ። እንደው የከተማው ህዝብ ኧረ ምን ሆነን ነው ግን? ምን ሆነን ነው? ምንድነው የፈተፈሳብን? እንደው አጋጣሚ ዞር ብላችሁ እንደው የሰፈር ልጆችን የከሌ ቤት የትኛው ነው ካላችሁ 10 ብር ከሰጠኝ ነው የምነግርህ። ሁላችንም እናውቀዋለን። በአቅ እንኳን ማለት ነው 10 ብር ካልሰጠው ገደለው። እንደው ገጠር ውስጥ እንዳሉ ህጻናት ከተማ ውስጥም አሉ። በእርግጥ ግን በአካልም ሄጄ ስላገኘኋቸው ነው። በአራቱም አቅጣጫ እንደው የዋህ ገር መጽሐፍ ቅዱስ ላይም እኮ እንደተባለው የህፃናትን ልብ ከሌላችሁ መንግስተ ሰማያትን አትወርሱም ነው የተባለው። እንደው የህፃናትን ልብ እንደው ያድለን። በሰሞኑ በቲክቶክ ፕላትፎርም ላይ እንግዲህ ሲመላለስ የነበረው የ83 ሴቶችን እሙሙ እመዬ ኢትዮጵያዊ ባልታዛር በሉት በሌላ ሰው ገቢና እሱ ሲሰበስብ ነበር። አብዛኞቹ የዚህ ጉዳይ ተጠቂዎች እነማን ናቸው? የማዳም ቅመሞች ናቸው ተብሏል። ቪዲዮን አይተን እንመለስ። ፈላጊ ነው ስለው አዎ ጥሩዬ ደስ እንዲላት፣ ምክንያቱም ከኔ በፊት እዛ ቢጎ ላይ ነበረች የሆነች ልጅ። ስለሷ በጣም ብዙ ባድ ነገር ነው የነገረኝ ማለት ነው። በጣም ብዙ እና ልጅቷ ራሱ ከኔ ከሱ ጋር ሆኜ ተከታተለኝ ነበረ። ከዛ ጥሩዬ ጋር ገባን፣ አወራችኝ፣ በጣም መረቀችን ምናምን እና ልክ እሷ ጋር ስገባ ጥሩዬ እቺ ላይ እንደ ሪታ አይደለችም እሺ አላት። እንደ ሪታ ዱርዬ ምናምን አይደለችም። ጥሩዬ ማለት እናቴ እያለ ለሰው የሚያስተዋውቃት
ያ ታዲያ ጥሩዬ ራሷ እናቱ ይህቺ የምታክል ሴትዮ ቢጎ ትጠቀማለች? ኖ ኢሞ ላይ ነው እኮ ግሩፕ ገብተን ከዛ ጥሩዬ እንደሱ አይደለች ምናምን ሲላት በቃ መረቀችን እቺ በጣም ተወዳለች ምናምን አለች። ምክንያቱም ፕሮፋይሉን አድርጌዋለሁ። ሌላ ሴት አለችበት እዚህ ጉዳይ ላይ ጋር ራሱ ድራማ ሰርታለች። የሱ ፎቶ እንዳልሆነ እያወቀች እና ግልጽ ለማድረግ ያክል ሰውየው በሱ ልጅ ፎቶ ከ80 ምናምን 83 ሴቶች ምናምን ጋር አውርቶ የሴቶችን እሙሙ አስልኮ ቪዲዮአቸውን ሪከርድ አድርጎ ብዙ የሚያስጠሉ ነገሮች አሉ። ገንዘብ ሁላ የበላባቸው አሉ። ራሳችሁን ጠብቁ። የሰው ልጅ በተፈጥሮ ለሚወደው ሰው ምኑንም አይሰስትም። ማለትም የመጠንቀቅ ባህሪ የለንም። ሴቶች ናቸው በተለይ በዚህ አይነት ጉዳይ የሚጠቁት። ወንዶች እንኳን እንትን የሚሉ አይመስለኝም። ሴቶች ናቸው እስካሁን ድረስ እንደዚህ አይነት ጉዳይ እየወጣባቸው ያሉት። እባካችሁ ተጠንቀቁ ሴቶች እባካችሁ። እሙሙ ደግሞ የምታስልኩ ወንዶች ልትበሉት ነው እንዴ? ምን ያደርግላችኋል? አጠራቅማችሁ ወይ ደግሞ ኤክስፖርት አታደርጉት። የሰው ንብረት የሰው ነው። ምን ያደርግልሃል? አንተ ጋር መጥቶ እንዴ ሰብስበ የ83 ብሔረሰቦች ደግሞ እኮ ትንሽ ነው የቀረው። አንተ ኮንትራ ባቲ እንኳን ተመረቅሻል። ምንድነው ያለ አበባ ምን ይሰራልኛል? ተመረቀ ምን ትከለው? እሺ እኔ ምን አበባ ተሸከምኩ ያማ አበባ ይሰጠኝ ብሩና ሰጠኝ ወደ አበባ እኔ ልትከለው ይረናት ይሄ ቪዲዮ አይታችሁ ማለት ነው። ይህ የሌለው ሰው ብራም ጊፍት ሲሰጥ ነው። አንድ ቪዲዮ ላሳያችሁና አጠቅልላ አድርጌ ልንገራችሁ። የመረቃ ስጦታ የተሰጣትን ነው እንክፈት ብላ ወርቅ 1 አይ ላቭ ወርቅ 2 ተመልከትልኝ። ሽቶ አሁንም ሽቶ ሎሽን ኮስሞቲክሶች ይህም ሽቶ ነው የሚሆነው መቼስ። ፌስ ማስክ፣ ቸኮሌት፣ ኮልጌት፣ ቸኮሌት ግን ጾም ነው። አዎ ይሄ ሰዋስ ይሄው ልብስ ተመልከቱልኝ። ቦርሳ ውስኪ ምናምን ነገር ነው መሰለኝ። ቼክ በብር በእንትን ማለት ይሄው በጥሬ በጥብስ በቅቅል። እኔ ያኔ ትዝ ይለኛል ያኔ ስመረቅ ፍሬም ዶ ለለቅሶ ነው መሰለኝ ፍሬም ባልዲ እንኳን አልሰጡኝም። አተ ጓጉለት የቅድሙ ሲሊፐር በጣም የሚወዱኝ ሰዎች ጓደኞቼ ኬፍ እንደዚህ መጥተው በቃ ከመጣን በቂ ነው። በጣም የሚወዱኝ ጓደኞቼ ለምሳሌ ይሄ ዳውላ በጣም ስለሚወደኝ ከመመረቄ ከ3 ቀን በፊት ሆዱን ዲቶክስ አድርጎ ባዶ አድርጎ ነው የመጣው። እህል ሊበላ ደቼ ብላና ተስገብግቦ ሊበላ እንደው ሆዱን አስፍቶ ሲመጣላችሁ የኛ ማዘርስ ብልጥ አይደለች? እንደ ቀበሌ ስብሰባ በውሃና በቆሎ ተቀበለችው። ከነፈጠምጥሙ አለቀ ማለት ነው። ያውቁታል። ተመርቄም ስራ እንደማልይ ስለሚያውቁት ይሄ ዌስት ነው በማለት የሁሉ ቼክ መጽሐፍ ደግሞ ለምን ያደርጋል? ኧረ እባካችሁ ሰርግ ነው እንዴ? እንደው እንደ ሀሳብ ማለት ነው። እንደው ድንገት የምታስመርቁ ሰዎች የተመራቂ ሰዎች ስራ ማፈላለጊያ የታክሲ ችግር የለውም። ያው እዛ ላይ 50 ብርም 100 ብርም ከእሱ አጠርቀምቀም አድርጎ እግሩ ፈርስ እያለ ከሚዞር በታክሲ እንኳን ቢሄድበት ይሻላል። ምን ያደርግለታል? አበባ ጥላ የሆነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ዘንድሮ አታፍርም እኮ ይሄን ጫማ ሻወር ቤት ደግሞ በካልሲ አድርገህ ትዞር ይሆናል እኮ። አታፍርም አንቺ አታፍሪም ደግሞ። ኧረ እፈሩ ከዘመኑ ጋር ዘምሉ። ምን ሆነሽ ነው? አንሸራተት ምን አይነት ምቾት ጥራት በቃ ያት ይላል። ወንዱ ደግሞ ቆይ ይሄን እያደረክ እስቲ ወንድሜ ስሊፐርን አቀብለኝ። ይህን ጫማ ይኸው የማይዘግ የማያንጠባጠብ የ10 ዓመት ዋስትና ያለው እናቴ ከመዘነጫ አሳልፋ የመደብደቢያ በዚህ ያልተጠፈጠፈና ባህሪው ያልተስተካከለለት ወጣት ማን አለ? እኔ አሁንማ ከሱፍ ጋር ላደረገው ምን ቀረኝ? አታፍርም? ሻወር ቤት አድርገህ ሻወር ቤት ማድረግ አልገባም። ክብር ያለው ነገር ነው። ይማ አንቺ ቀልደኛ ነሽ እቴ፣ ተጫዋች ነሽ። ይሁት እስቲ ሲያዝ ራሱ ደግሞ ይሄን ይበላቸው አየሽ ነው ለመደብደቢያም። አንቺ ቀልድ ላይ ነሽ እናቴ። አንቺም እንደ ልጅቷ በየቤቱ እየሄድሽ ንገሪያቸው። ይሄንን ጫማ እኮ ያሽውን መቼስ 10 ሺህ ብር ትያለሽ። ለአፍ ለከት የለም ቁጥር ላይ ወስናቸው። አንደኛ ሴቶች ነን ካጫጭሮ እንደ ፍቅር ጥያቄ አንቀበልም። እናንተ ዳማስ ጎማውላ ሴቶች ነን መኪና የሌለው ወንድ አይመቸንም። እጃቺ ሴቶች ነን በጤቀን ወዱሉ በቀላሉ ያሻንልም። በአሁን ጊዜ ሴቶች ነን እንደ ወንዶች በየሰፈሩ ችካንዝም። ሴቶች ነን ያፈቀርነው ሁሉ አንሰጥም።
ኧረ እባክሽ መኪና የሌለ ወንድ አይመች። በዚህ ኑሮ ውድነትና በዚህ አሁን ባለንበት የጦርነት ሁኔታ አይደለም መኪና ያለው ደህና ሀገር ያለው ሰው ካገኘሽ ተሙ ምን አለ በይ። ደግሞ ከየት ነው የሰበሰቧችሁ? በቃ ሁላችሁም ፍላጎት አንድ ነው ማለት ነው። ወንድ ላይ ነው ፊት ማለት በዚህ እድሜ ደግሞ ምንድነው የምትመስሉት? ዝንቅ ፊት። ኧረ ለወንድ ተጠግተዋል እኮ ምንም ሴት አይመስሉም። ባካችሁ ገረሱን አገኘሁት እኮ አይተዋል። እንኳን ያለው ያልተናገረው ነው። እንደ ስነ ምግብ ባለሙያ በፍጹም ማልበላቸው 3 ነገሮች። ስነ ምግብ ባለሙያ አትብላ በባል ማልበላው ነገር ቢኖር አሳርና ሙስና ነው። በቃ ሁሉ ነገር እበላለሁ። እናንተ ማትወዱትን ኮሜንት ላይ አስቀምጡልኝ እስቲ። የመጀመሪያ የተጠበሱ ምግቦች ቺፕስ፣ የተጠበሱ ቺፕስ አልችልም። ሁለተኛ በፍጹም ማልበላው የሸክላ ጥብስ፣ ስጋ ቤት የሚጠበስ የሸክላ ጥብስ። አሁን ገባኝ። በስብ ነው የሚጠበሰው ወይ ደግሞ በዘይት ነው የሚጠበሰው። አንደኛ ሳቹሬትድ ፋት አለው፣ ሁለተኛ ደግሞ የኮሌስትሮል መጠናችንን የትራይግላይሰራይድ መጠናችንን እጅግ በጣም ይጨምራል። ሌሎችም የጤና ችግሮች ነገ ይዞብኝ ስለሚመጣ በፍጹም የሸክላ ጥብስ አልበላም። ሶስተኛ የለስላሳ መጠጦች፣ ጁሶች፣ የታሸጉ ጁሶች፣ አዲቲቭ የተጨመረባቸው ማቆያ የተጨመረባቸው ጁሶችና ለስላሳ መጠጦችን በፍጹም አልጠጣም። አመሰግናለሁ። አንቺ እናቴ ቀልደኛ ነሽ። ከፊት ለፊቱ እኮ በፍጹም ማልበላቸው ሳይሆን በፍጹም ማላገኛቸውም ማልበላቸውም በሚለው ቢጨመርበት መልካም ነው። ኢትዮጵያ ውስጥ ሆኖ የስነ ምግብ ባለሙያ መኖሩ ራሱ እንደ አንድ ትልቅ ንቀትና ባዕድ አምልኮነት ነው። የሸክላ ጥብስ አይበላም። እንዴት ሆንሽ? በጸሎት ብኖር ይሻላል አትይም እንዴ? አራጉር ነው ያስብል። እንደውም አንቺ የስነ ምግብ ባለሙያ ሳትሆኚ ማትስ ቲቸር ነሽ። እንዲህ ነው በቃ የሚያደናግሩን የነበረው። የምሬን ነው የምላችሁ። ዋይ አክሰስን ፈልጉ፣ ኤክስ አክሰስን ፈልጉ፣ ዋይን ፈልጉ፣ ኤፍ ኦፍ ኤክስ፣ ጥብስ ፈልጉ፣ ሸክላ ጥብስ ፈልጉ። ማናገኛቸውን ነገሮች ሸክላ ጥብስ እኮ ስናገኘው ነው ማንበላው። ተገኝቶማ እንዴ ስጋዬ እንደው በጾም አታሳስችኝ እንጂ ባይሆን ሶስተኛውን የለስላሳ መጠጧን እጋራሻለሁ። ኢትዮጵያ ውስጥ የ400 ሺህ ብር ውሻ እንዳስገባን ታውቃላችሁ? ይሄኔ ነው ኧረ ወራው ማለት ምን እነዚህ ሾች እንግዲህ የምትወዳቸው ፌመስ ሰዎች እንደ አሪያና ጄኒፈር በጣም ብዙ ታዋቂ ሰዎች ጋር ይገኛሉ። ኢቭን እነዚህ ሾች በጣም የታዋቂ ሰዎች ዘፈን ክሊፕ ውስጥ ማየት የተለመደ ነው። እንዴ ምን አገባንኛ 400 ሺህ ብር ማለት እኮ ትንሽ ጨመር ብታረግበት ከባንክ ጋር ተያይዞ አንድ መኪና ይገዛልሃል። እንዴ 400 ሺህ ብር ድሮ እኮ ማዘር ታውቋት ነበረ ማለት ነው። ውሻዬ የምትለኝ የነበረው የውሻን ዋጋ አላወቅሽም እናትዬ። አረረረረረ አይመቻል። ለማንኛውም ማስታወቂያ ስትሰሩ እያሰባችሁበት እንደዚህ አይነት ነገር እያመጣችሁ እዚያ ያትለጥፉብን። የሰው ወዲያ ያስጨዋሉ እንዴ? ሽንኩርትና ቲማቲም ተወደውብን እኛ ገና ለገና ከእሑድ እስከ እሑድ እየየ ነው ጨዋታችን። ውሻ የምትገዛው ሰውዬ በእርግጠኝነት ሀብታም ነህ። ሼር አድርጉለት። ይገዛል ብላችሁ ደፋር ለሆነ ሰው ሼር አድርጉልኝ። ሰው እኮ ልክ ከኔ ጋር እንዴት አብሮ አይገረምም እላለሁ። ዘይት ከ1300 ወደ 1600 ሲገባ ለካ ይሄን እያየ ነው ነገር ሁሉ ቀለል ብሎ የሚታየው። አረ ይመች አይዟለን። ይሄማ ማትስ ቲቸር ነው። እኔ እኮ ተማሪዎቹ ወጥተው ዴስክ ላይ እምቦካራዮ ቶርክ ሲመቱ ምናምን አሻሻ ገዳሜ ሲሉ እኔ የግል ጉዳይ መስሎኝ ነበር። አለፍኩት ያንንም የትምህርት ዘመን። አንተ እኮ ያላወጣኸኝ ጉድ የለም። ከማትስ ትምህርት ያወጣኸኝ ጌታ። ለማንኛውም ቤተሰቦች አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የዛሬ ቪዲዮቻችን እንዳስደሰቷችሁና እንዳነጋገሯችሁ ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ ከልብ ነው የማመሰግነው። እኔ ወንድማችሁ ተሙ ማንኛውንም ሀሳብ አስተያየት እቀበላለሁ። ምክንያቱም የመቀበል ግዴታ ስላለብኝ አብሬያችሁ ማደግ እፈልጋለሁ። ኮሜንት ስለምታደርጉልን ተሙ ይሄን አስተካክል፣ ያናምጣ፣ ይሄንን ጨምርበት ስለምትሉኝ ጥርት ያለ ፍቅር ነው ለእናንተ ያለኝ። ያልተመረዘ የሰሞኑን ፍቅራችሁን ወድጄላችኋለሁ። ሰብስክራይብ አድርጉ። ምክንያቱም የፕሌይ በተኗ 100 ሺህ ገብተን እዚህ ጋር እንድናስቀምጣት። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ማፊሽ ሙሽክላን ሰበቅታ ሙስጠኒ ቴንክ ዩ